ጤና ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትዕግስት ተስፋዬ ነኝ። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ውሳኔ ያሳለፈ። ምክር ቤቱ ባካሄደው መደበኛ ስብሰባ ያሳለፋቸው ውሳኔዎች የሚከተሉት መሆናቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ምክር ቤቱ በቅድሚያ የተወያየው የጉምሩክ አዋጅ እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በዚህም በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም እያደገ የመጣውን የማኒፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ሕጋዊውን ንግድና ኢንቨስትመንት ለማበረታታት ይቻል ዘንድ አዋጁን ማሻሻል አስፈላጊ መሆኑ ተወስቷል። ምክር ቤቱ በማሻሻያው ላይ ከተወያየ በኋላ ግብዓት በማከል የአዋጁ ረቂቅ ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ ለኢንቨስትመንት ስለሚሰጥ የታክስና የቀረጥ ማበረታቻ ረቂቅ ደንብ ላይ ተወያይቷል። በዚህም የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ እንደቀረበ ተጠቅሷል። ምክር ቤቱ በደንቡ ላይ በመወያየት እና ግብዓቶችን በመጨመር ደንቡ በፌዴራል ነጋሪት ጋዜጣ ታትሞ እንዲወጣ እንዲሁም ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። ምክር ቤቱ በመጨረሻም በኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ተወያይቷል። የፖሊሲው ረቂቅ በኢንተርፕረነርሺፕ ዘርፍ የሚከወኑ ተግባራት ቀጣይነት ኖራቸው ለሀገራዊ የልማት ግቦች ስኬት የድርሻቸውን እንዲወጡ የፈጠራንና ባህልን ለማጎልበት እሴት ለመጨመር ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ እንደቀረበ ተገልጿል። ምክር ቤቱ በፖሊሲው ረቂቅ ላይ ተወያይቶ ግብዓት በማከል ያጸደቀው ሲሆን ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3142 ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳምንት ውስጥ በተደረገ 11 ዙር በረራ የተመለሱት 2980 ወንዶችና 141 ሴቶች እንዲሁም 21 ህጻናት ሲሆኑ ከተመላሾቹ መካከል 82 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው መስከረም 5 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ተግባር እስካሁን 41671 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ሚኒስቴሩ ከሚመለከታቸው ባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍ እና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም እየሰራ እንደሆነ አስታውቋል። የጤና ዘርፍ ባለሙያዎችና ድጋፍ ሰጪ ሰራተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድን ስርዓት ተግባራዊ ሊሆን ነው። መርሃ ግብሩ ከተያዘው ጥር ወር 2018 ዓ.ም ጀምሮ ተግባራዊ የሚደረግ ሲሆን በዚህም ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችና ድጋፍ ሰጪ ሰራተኞች ተጠቃሚ እንደሚሆኑ የኢትዮጵያ የጤና መድን አገልግሎት አስታውቋል። የኢትዮጵያ የጤና መድን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ ለአዲስ ዘመን ጋዜጣ እንደገለጹት ስርዓቱ በመደበኛው የኢኮኖሚ ክፍለ ጊዜ ተቀጥረው የሚሰሩትን የመንግስት ሰራተኞች፣ የጡረታ ባለመብቶችና የልማት ድርጅቶች ሰራተኞችን ማዕከል ያደረገ ነው። ይህ ስርዓት በአጠቃላይ ከኢትዮጵያ ሕዝብ 17 በመቶ የሚሆነውን የሚሸፍን ሲሆን በመጀመሪያው ምዕራፍ የጤናውን ዘርፍ ሰራተኞች ተጠቃሚ ለማድረግ ከመስከረም ወር ጀምሮ ዝግጅት ሲደረግ መቆየቱን አስረድተዋል። የምዝገባውን አገልግሎት ለመስጠት ቀዳሚ ተግባራት በመከናወናቸው አገልግሎቱ በተያዘው ጊዜ በመላ ሀገሪቱ ተግባራዊ መሆን እንደሚጀምር መሪ ስራ አስፈጻሚው ገልጸዋል። ስርዓቱ በቀጣይ ሁሉንም የሲቪል ሰርቪስ ሰራተኞችን በማካተት እንደሚተገበር አመልክተዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባ እናመራለን።
አሜሪካ ከዓለም አቀፉ ሕግ ይልቅ በኃይሏ ትመካለች ሲሉ አንቶኒዮ ጉተሬዝ ወቀሱ። የተባበሩት መንግስታት ድርጅት ዋና ጸሐፊ አባል ሀገራትን ችግር ለመፍታት የጸጥታው ምክር ቤት እንደገና መዋቀር አለበት ብለዋል። ሸሪፍ ኢማም ተጨማሪ ያለው አሜሪካ ያላት ኃያልነት ከዓለም አቀፉ ሕግ በላይ እንደሆነ በመተማመን ድርጊቶቿ በሙሉ ሕገ ወጦች ናቸው ሲሉ የተባበሩት መንግስታት ድርጅት በላይ ለቢቢሲ ተናገሩ። አንቶኒዮ ጉቴሬስ ለቢቢሲ ሬዲዮ እንዳሉት የዋሽንግተን ግልጽ ጥፋት የሚያሳየው የብዙሃን የሆነ መፍትሄ ዋጋ ቢስ ነው የሚል ነው። አክለውም ኃይል መጠቀምና የአሜሪካ ተጽዕኖ የዓለም አቀፉን ስምምነት የተከተለ ሊሆን ይገባዋል ብለዋል። የዋና ጸሐፊው አስተያየት የተደመጠው አሜሪካ ቬንዙዌላን አጥቅታ ፕሬዝዳንቷን ከያዘችና ዶናልድ ትራምፕ ግሪንላንድን እቆጣጠራለሁ እያሉ ደጋግመው ካስፈራሩ በኋላ ነው። ጉቴሬስ እንዳሉት የተባበሩት መንግስታት የተመሰረተበት መርህ አባል ሀገራት በሙሉ እኩል ናቸው ይላል። አሁን ላይ ግን ይህ መርህ በችግር ላይ ወድቋል። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል የተባበሩት መንግስታት ድርጅትን ሲወቅሱ ነበር። በመስከረም ወር ላይ በተካሄደ የመንግስታቱ ድርጅት ስብሰባ ላይ ትራምፕ 7 አስቸጋሪ ጦርነቶችን በራሳቸው እንዳስቆሙና የመንግስታቱ ድርጅት ግን በየትኛውም ቦታ ምንም እንዳላደረገ ተናግረዋል። በኋላ ላይ እንደተረዳሁት የተባበሩት መንግስታት ለኛ የቆመ አይደለም ብለዋል። ጉቴሬስ እንዳመኑት ከሆነ የሚመሩት ድርጅት አባል ሀገራት በተባበሩት መንግስታት ቻርተር ውስጥ በተካተተው ዓለም አቀፍ ሕግ ተገዥ እንዲሆኑ ጥረት እያደረጉ እንደሆነ ተናግረዋል። የተባበሩት መንግስታት ድርጅት በዋነኛነት የተጠመደው ዓለም አቀፍ ግጭቶችን በመፍታት ላይ ነው። ነገር ግን የተባበሩት መንግስታት ድርጅት አቅም የለውም። ሀያላን ሀገራት ደግሞ ከድርጅቱ የበለጠ ጠንካራ አቅም አላቸው። ጉቴሬስ አክለውም 193 አባል ሀገራት የሚያጋጥማቸውን አስቸጋሪና ውስብስብ ችግሮችን ለመፍታት ድርጅቱ ለውጥ ያስፈልገዋል። ጉቴሬስ የህግ የበላይነት በኃይል ግብር የበላይነት እንዲተካ የሚፈልጉ አሉ ብለዋል። አሁን ላይ ያለ የአሜሪካ ፖሊሲ የብዙሃን የሆነ መፍትሄ ጠቃሚ አይደለም የሚል ነው። አሁን እያስቸገረ ያለው ኃይል መጠቀምና የአሜሪካ ተጽዕኖ ማስፈን ነው። ዋና ጸሐፊው እንደ ሐሳብ ያቀረቡት የተባበሩት መንግስታት የጸጥታው ምክር ቤት የተቋቋመው ዓለም አቀፍ ሰላምና ደህንነትን ለማረጋገጥ ነው። ይሁን እንጂ ይህንን እያደረገ አይደለም። በዚህም ውጤታማ አይደለም። የጸጥታው ምክር ቤት አሁን ላይ የትኛውንም ውሳኔ ሲያሳልፍ ቋሚ አባላት ማለትም ፈረንሳይ፣ ቻይና፣ ሩሲያ፣ እንግሊዝ ወይም አሜሪካ ውሳኔዎችን ውድቅ ያደርጋሉ። ለአብነትም ሩሲያና አሜሪካ ይህንን ድምፃቸውን በመጠቀም በዩክሬንና በጋዛ ያለውን ጦርነት ለማስቆም በዓለም አቀፍ ደረጃ የሚደረገውን ጥረት ውጤት አልባ አድርገውታል። እናም በምክር ቤቱ አወቃቀር ላይ ማሻሻያ ማድረግ ያስፈልጋል ሲሉ ጥሪ አቅርበዋል። ዜናውን ስናዘጋጅ ቢቢሲን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል ያዘጋጀናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ